ዶክተር እንዴት ነህ? እግዚአብሔር ይመስገን። የመቼ ፎቶ ነው? ፊትን እያየሁት እየሳኩ ነው። የኔን ፊት ነው የሚመስለኝ በፊቱን። እኔ እንኳን ተገላግዬዋለሁ። እሱ ፊት ትንሽ ፊት የኔን ይመስላል። ሶሪ እንግዲህ ቋንቋዬ ትክክል ላይሆን ይችላል እና ትክክል ነው፣ ትክክል ነው። በርታ። እሺ፣ ዋናው ከዚህ በኋላ ያረከው ነገር ነው። በፊት ያረከው ሳይሆን ከዚህ በኋላ የምታደርገው ነገር ነው እና በርታ። ምን አለ አንተ ጋር? እንጀራ ማቁም ያለው ባለፈው መጥቼ ነበር አይደል? የት መጣ? ኦፊስ ሚት ላይ ነው ሩፋኤል። አሁንስ ኦፊስ መጣ እንዴ? ኦፊስ መጥቻለሁ። ኦ ታዲያ ኦፊስ ከመጣ እኮ ታድሰሃላ። ለምን አስገባች እቺ ፍቅር? ያው እንግዲህ ለውጥ አለ። ለውጥ ካለ ለውጥህን ንገራቸው። ፍቅር ለምን አስወጥሽ? ወጥቶ ነው ወይስ አስወጥሽ ነው? አስገቢ። ሸዋ ኢትዮጵያ ፍቅር የአሁኑ ልጅ አስገቢው። ክሊያንት ይመስለኛል ጆይን አድርጓል መሰለኝ ባለፈው እንደዛ እያለኝ ነው። ይወጣ ሩፋኤል። አቤት ዶክተር። ስንት ጊዜ ሆነ ከመጣ? በ10 ነው የመጣሁት። ገርጂ ቦሌ ገርጂ። ስንት ወር ሞላ? አልሞላኝም። በ10 ወር ይሞላኛል። ዛሬ 20 ቀን መሰለኝ። 20 ቀን። በ20 ቀን ምን ለውጥ አየህ? እንደው ደስተኛ ነህ? በጣም የስ ደስተኛ ነኝ። ይቻላል በላቸው። 110 ሰዎች እየሰሙ ነው። በ20 ቀን እንኳን ለውጥ አይተናል በላቸው። 98 ነበርኩ፣ አሁን ወደ 90 ገብቻለሁ። ጠግበህ እየበላ ነው እየተራብክ? አይ አልራብም። ያው ብቻ እበላለሁ። ብበላም እንትን አይለኝም። የጥጋብ ስሜት አይሰጠኝም፣ ግን እጠግባለሁ። የጥጋብ ሳይሆን አያስርብህም? አያስርበኝም። ፊትህ ለውጥ አለው። ሰዎች ከለርህ ምናምን ጥሩ ነው እያሉ ነው። ለውጥ አለው እያሉ ነው። እንግዲህ ይታወቃል። ቅልል አላለህም? ይቀለኛል። እንቅልፍ ለውጥ አለ? እንቅልፍ በጣም ጠግባችሁ እየበላችሁ ከፋት ተገላገሉ። ከስኳር ከአብኖርማል እነዚህ ሊፒድ ፕሮፋይል አይደል ብዙ ነገር ኢምፕሩቭ ያደርጋል። ምንድን አንተ ጋር እኛ ጋር የመጣህበት ኢሹ ስኳር ነበር? ስኳር አሁን ስንት ነበር የዛኔ? 100 ምናምን አካባቢ ነው። አሁን 135። በጣም ተሻሽሏል። መድኃኒት ይቻላል እኮ ስኳሪ ተስተካክሎ ቀንሶ እንግዲህ እኔ ዝም ብዬ ነው ስኳርቱን መድኃኒቱ አልተስማማኝም የሰኩት ባለፈው ነገር ያለ አሁን እየቀነሰ ነው ያለው። ምንድን ነው ስትወስድ የነበረው መድኃኒት? እንትን ጋልቫዝሜት ሴፍ መድኃኒት ነው። የሃይፖ ኢሹ የለውም። ኤክሰርሳይዝ ጀምረሃል? ያው ወክ እሄዳለሁ። ሌላ ኤክሰርሳይዝ አልጀመርኩም። በፊት ጋልቫዝሜትም እየወሰድክ ነበር? ስኳር 190 ምናምን የሚሆን የነበረው አሁን አቁመህም 130 አካባቢ ነው። 130 140 ነበረ። አሁን ደግሞ ዛሬ የተወሰነ ሪኮምፕ እስክታደርግ ድረስ ሪኮምፕ እንግዲህ አርሊ ነው እንግዲህ ገና በጣም ቅርብ ቀን ነው ጆይን ያደረግከው። 20 ቀን መድኃኒት ለማቆም አርሊ ነው። ኤክሰርሳይዝ እያደረግ ጡንቻህን በደንብ ገንብተህ ገባ። ያ ሲሆን ስኳር በጣም ኢምፕሩቭ እያደረገ ሲመጣም ማቆም ይቻላል። ቢኮዝ የሚያሯሩጠን ነገር የለም። አሁን ሃይፖ የሚያመጡ መድኃኒቶች ሃይፖ ስኳር በጣም ድሮፕ የሚያደርጉ እነዚህ ኦራል ሃይፖግላሲሚክስ የምንላቸው ኢንሱሊን ላይ ያሉ ሰዎች ነው እነሱ ቶሎ መድኃኒት መቀነስ አለባቸው። ቢኮዝ ይህን እንደዚህም እየበሉ ስኳር ልክ ምግብ ሲቀየር፣ ላይፍ ስታይል ሲቀየር፣ ኤክሰርሳይዝ ሲጀመር ዝቅ ይላል። ያን ተከታትለን ወዲያው እነዛን ቅድም ያልኩ መድኃኒቶች መቀነስ ግድ ያለ ነው። እነ ሜትፎርሚን እነ ጋልቫዝሜት ግን የሃይፖ ኢሹ የላቸውም ነው እያልኩ
እያልኩ ያለሁት እና የሚያጣድፍ ነገር የለውም መድኃኒት ለማቆም። ባለቤት ቀየረች ምግቧን ከኔ አይታ በጣም ቀይራለች። ተቀይራለች። ምግቧን ከቀየረች አምሮባታል። እሷ ናት ተቀየረችልኝ እንዴ? አምሮባታል ባለቤት እንዴ? በጣም በጣም የራስህ አልታየም፣ የእሷ ነው የሚታየው እኮ ለውጥ። ያው እነሱ የሚገርም እኮ ነው በጣም። መታ ነበር እሷም ኦፊስ አጥቢ ልጅ ህፃን ልጅ ይዛ ነበር። አልገባችም፣ ውጭ ነበር አልገባችም። የወተቷም አሁን እኮ የሚገርም ነገር በጣም ቆንጆ ወተት ነው የሚወጣው አይደለ? በጣም እሷ ካለች ብትጠይቃት ትነግራለች። ወተቱም አሪፍ ነው የሚሆነው። የወተቱ ብዛት እንዳይቀንስ በቂ ውሃ ብቻ ትጠጣ። ቀጠሮ አለህ? ከ10 ቀን በኋላ 10 ቀን በኋላ ቀጠሮ አለኝ። አስቀድመህ እነ ፍቅር ጋር ደውልና ቀጠሮህን ይዘህ በቀጠሮ ቀን አያለሁ። በርታ። እሺ ዶክተር። በመጨረሻ የምትላቸው የለም? 132 ሰዎች የተስፋ ቃል የማመሰግነው ዶክተር ያለኝ እንግዲህ ምስጋና ነው። ወደፊት ለሰዎች የተስፋ ቃል ስጣቸው፣ ይቻላል በላቸው። ቢኮዝ ብዙዎቹ ግራ ገብቷቸው ነው። 20 ቀን ውስጥ በደንብ ይቻላል። በጣም ደስ ብሎኛል። በርታ። በደንብ ይቻላል። በ20 ቀን ውስጥ ባየሁት ማለት ነው። ምክንያቱም አውርቻ ያለው የዛኔም ለስኳር ብለህ አይደለም እንደዚህ እየበላህ ያለው። ኦኬ፣ ለሁላችሁም የምለው ይሄንን ነው። ለስኳር ተብሎ የሚበላ አበላል የለም። ሰውነታችሁን ብቻ ትክክለኛ ምግብ ስጡት። ባለማወቅ የታመማችሁት ነው እሳቢያችን እንደምታውቀው። ይሄን ያስተማርኩህና የተመገበ ሰውነት አንድ በቂ እጅግ ክሪቲካል የሆኑ ሲያጣቸው የነበረውን ነገር የሰጠኸው ሰውነት እንደገና ደግሞ የማይቋቋማቸውን ከፍተኛ ዘይትና ቅቤ፣ ዘይት፣ እንደዚህ እንጀራ፣ ባለፈው ያወራናቸውን ያቆምክለት ሰውነት እራሱ ይታደሳል። የሚገርም ነገር አንተ ስኳርህን ነው እያየው ያለው። የመገብከው ሰውነት ግን ሌላ ሰውነት ይሆናል። ያምርብሃል። ቅድም እንዳልከው ፋትህ ይሄዳል። ልጅነትህን ታገኛለህ። ኢነርጂህን፣ እንቅልፍን። ቢኮዝ ሰውነትህን ትክክለኛ ነገር መግብ ብቻ ነው ያስተማርኩህ። እዛ ላይ ኤክሰርሳይዝ ጨምር፣ እንቅልፍህን አስተካክል፣ ስትሬስ ቀንስ። በቃ ጀስት ሰውነትህን ውለታ ዋልክለት ማለት ነው። እና በአንተ መለወጥ በአንተ ሰውነት መመገብ ውስጥ ነው እያንዳንዱ ክሮኒክነስ እየዳነ የሚሄደው። በርታ። ስፖርት ልስራ እንዴ? ጀምር። አሁን ልጀምር። በጣም ወኩንም በደንብ አድርግ። ጡንቻ ግንባታዎቹንም በደንብ ስራ። እሺ ዶክተር። ታንክ ዩ።